ፕሬዝዳንት ኢሳያስ ጭራቅ ነው፣ ሻዕቢያ ልኩን ማስገባት አለብን ሲሉ አንድ ጀነራል ተናገሩ። በህወሓት ጀነራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋለጡ። አቶ ጀዋር መሐመድ ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባልነታቸው እንደለቀቁ ገልጸዋል። የኢትዮጵያን የባህር በር ባለቤትነት ማረጋገጥ የትውልዱ ወሳኝ የቤት ስራ ነው ሲሉ አንድ ፕሮፌሰር ተናገሩ። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ አስጀመሩ። እነዚህና ሌሎች አዳዲስ መረጃዎች ይዘናል። እስከ መረጃዎች ፍጻሜ ድረስ አብራችን እንድትቆዩ እንጋብዛለን። ፕሬዝዳንት ኢሳያስ ጭራቅ ነው፣ ሻዕቢያ ልኩን ማስገባት አለብን ሲሉ ጀነራል ዮሐንስ ገብረ መስቀል ተናገሩ። ሻዕቢያ ልኩን ማስገባት አለብን ሲሉ ጀነራሉን ተናግሯል። ኢሳያስና ሻዕቢያ ጭራቅ ሲሉ የገለጻቸው ሲሆኑም ሻዕቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉም ተደምጠዋል። ኢሳያስ ተገዶ ይደራደራል ያሉት ጀነራሉ በአሁኑ ወቅት ብልጽግናን ለመጣል እየተንቀሳቀሱ ያሉት እንደ ፋኖ ያሉ አማጺዎችና ተላላኪና ወኪል ናቸው በማለት ፈርጀዋል። አዙሪት በሚለው መጽሐፋቸውና በአንጋፋው የህወሓት ታጋይነታቸው የሚታወቁ ጀነራል ዮሐንስ ገብረ መስቀል ከሰሞኑ በብሔራዊ ቴሌቪዥን ቀርበው ዘለግ ያለ አነጋጋሪ ቃለ መጠይቅ ሰጥቷል። በዚህም ቃለ መጠይቃቸው ስለ ሻዕቢያ፣ ፋኖና ህወሓት አስተያየታቸው ሰጥቷል። ሻዕቢያን ጭራቅ ሲሉ የገለጹት ሲሆኑ ልኩን ማስገባት አለብን ሲሉም ዝቷል። ኤርትራ ለትልቅ ኦፕሬሽን እንኳን አትመችም፣ ትንሽ ናት ያሉት ጀነራሉ ሻዕቢያና ኢሳያስ ጭራቅ ሲሉ እዚያ የተፈጠረ ጭራቅ የኤርትራን ህዝብ እያጠፋም ለቀጠናው ስጋት ሆኗል። እሱ እስካለ ግን ወይንም በልኩ ካልተያዘ ወይንም ልኩን እንዲያዝ ካልተደረገ ሁልጊዜ ጣጣ አለ ሲሉ ሻዕቢያን ልክ እናስገባዋለን ሲሉ ዝተዋል። ሻዕቢያ ከቀውስ ውጪ ሌላ ዓላማና ግብ የለውም ሲሉ የሚያክሉት ጀነራሉ ሻዕቢያ በራሱ የሚንቀሳቀስ አይደለም፣ የግብጽ ተላላኪ ነው በማለትም ገልጾታል። የትግራይን ጉዳይ በተመለከተ ባነሱት ሀሳብ ደግሞ የትግራይ ፖለቲካ ታሟል የሚል ሀሳብ አንስተዋል። ስብሃትና ኢሳያስ ትግራይ እንድትጠፋ ይፈልጋሉ። ህዝቡ ላይ ቂም አላቸው። የትግራይ ህዝብ እንደ ህዝብ ተቀጥቷል። ትግራይ በአሁኑ ወቅት በራሷ እጅ አይደለችም ሲሉም አክለዋል። ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረው እጅግ ከፍተኛ መጠን ያለው ወርቅ 1.8 ቶን ወይም 18 ኩንታል በመንገድ ላይ መጥፋቱን ተከትሎ በህወሓት ጀነራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋለጡ። ጉዳዩን በቅርበት የሚከታተሉ ምንጮች እንደገለጹት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕከል ልማት ኩባንያ ያወጣውን የትግራይን ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በመጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከው በወቅቱ የገበያ ዋጋ በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸው አጥብቀው ሲከራከሩም በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥቷል። ይህንን የይለፈኝ ክርክር ተከትሎም በሁለቱ አካላት መካከል ይደረግ የነበረው ሚስጥራዊ የጥቅም ግንኙነት መቋረጡንና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱን ታውቋል። በተያያዘ ዜና ከዚህ ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ 1 ወር እንደሞላው የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚያኛው የኮንትሮባንድ መስመር መዞሩን መረጃዎች ያመላክታሉ።
አቶ ጀዋር መሐመድ ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ ምልልስ የኦሮሞ ፌዴራሊስት ኮንግረስ ኦፌኮን አባልነታቸው እንደለቀቁ ገልጸዋል። አቶ ጀዋር ከ4 ዓመት በፊት የኦፌኮ ምክትል ሊቀመንበር ሆኖ መመረጣቸው የሚታወስ ሲሆን ከሀገር ውጭ በመሆናቸው በፓርቲው ውስጥ ያላቸውን ተሳትፎ ደካማ መሆኑን ይታወቃል። አሁንም የፓርቲውን አባል ስለመሆናቸው ተጠይቀው አዎ ነኝ የሚል መልስ ሰጥቷል። ኦፌኮ ባለፈው ምርጫ ያልተሳተፈ ሲሆን ዘንድሮ በሚደረገው ምርጫ ካልተሳተፈም በምርጫ ቦርድ የሚሰረዝ በመሆኑ በአዲስ አበባ ብቻ እንደሚወዳደር ማስታወቁ ይታወሳል። አቶ ጀዋር ይህንን የፓርቲውን አቋም የተቃዋሚ ፓርቲ አባላት እንደሚታሰሩ እንዲሁም በጥሩ አይን እንደማይታዩ የጠቀሱት ፖለቲከኛው በዚህ ሁኔታ ውስጥ ገዢው ፓርቲ ተጠናክሯል ሆነም ተዳክሟል ማለት አይቻልም ብለዋል። በውጭ ሀገር ሆኖ የፖለቲካ ትግላቸው መቀጠላቸውን አስታውቋል። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ አስጀመሩ። ጠቅላይ ሚኒስትር አብይ አህመድ ሙሉ ለሙሉ ሲጠናቀቅ በአፍሪካ ግዙፍ አየር ማረፊያ ይሆናል ተብሎ የሚጠበቀውን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን መሰረተ ድንጋይ በማስቀመጥ አስጀመሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቅ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል ብለዋል። አክሎም ፕሮጀክቱ የኢትዮጵያ አየር መንገድን ዓለም አቀፍ ተወዳዳሪነት እንደሚያጠናክር ጠቅሷል። የአውሮፕላኑ ማረፊያ ከአዲስ አበባ በስተደቡብ አቅጣጫ 40 ኪሎ ሜትር ርቀት ላይ በአብሰራ አካባቢ በሁለት ምዕራፍ የሚገነባ ሲሆን የመጀመሪያው ሲጠናቀቅ በአመት 60 ቢሊዮን መንገደኞችን የማስተናገድ አቅም ይኖረዋል ብለዋል። የኢትዮጵያን የባህር በር ባለቤትነት ማረጋገጥ የትውልዱ ወሳኝ የቤት ስራ ነው ሲሉ ፕሮፌሰር አደም ካሚል ገለጹ። የኢትዮጵያ ከፍተኛና ፈጣን የኢኮኖሚ እድገት የሚያሰለጥን አስተማማኝ የባህር በር ባለቤትነት ማረጋገጥ የአሁኑ ትውልድ ወሳኝ የቤት ስራ መሆኑን ተናግረዋል። በቀይ ባህር ነባራዊ ሁኔታ ውስጥ ኢትዮጵያ የነበራትን ከፍተኛ ቦታ ያጣችውን የህዝብን ውክልና ችላ በማለት በተሰጠ የተሳሳተ ውሳኔና ሸፍጥ መሆኑን ይታወቃል። የታሪክ ተመራማሪው ፕሮፌሰር አደም ካሚል የኢትዮጵያ የስልጣኔ ሀያልነት ከቀይ ባህርና አባይ ወንዝ ጋር ጥብቅ ቁርኝነት አለው። የውስጥ ባንዳዎችና የውጭ ታሪካዊ ጠላቶች በሸረቡት ሴራ ኢትዮጵያ ከስልጣኔዋ ጋር ጥብቅ ቁርኝነት ካለው አስተማማኝ የባህር በሯ እንድትገለል ማድረጉን አስታውሷል። የተወደዳችሁ የይሃ ሚዲያ ኔትወርክ ተከታታዮች ለዛሬ የያዝናቸው መረጃዎች እነዚህ የተከታተላችሁትን ይመስል ነበር። ስለተከታተላችሁን እናመሰግናለን።